አንድ የሚያስጥለን የለም። አርሰናልን አትከተለው ወጥቶ የሚልልን ሰው የለም። እድሜ ልክ ጥላ ይመስል እንደተጣበቅ አሁን ይህን ጨዋታ ማሸነፍ ኖቲንጋም ፎረስት ወዲያው ወደ ጨዋታው አንዳች አድርገው ተመልሰው፣ ቼልሲ ግን አኡዙ ቢላ እንዴት አባህ ነው የምትችለው? እንዴት አባት ነው የምትችለው? አንተ አይደረግም እኮ ከፈረንሳይ ከሊጓን መጥተህ ፕሪሚየር ሊግን በወራት ውስጥ ቁርጥ መበልተህ ተራ የምንፎክርበትን ሊግ እኮ ቀላል ነው ብለህ ጉድ ሰራህ። አንተ እንዲህ እኮ አይለመድም። እንዲህ አንድ ሊግ በወራት ውስጥ ሽምጥጥ በመቶ ምናምን የመጡ ነቪርትስ ገና እየተላመዱ ነው። ኢዛክም የለም። አንተ ማነህ ነው ፕሪሚየር ሊጉ ላይ ቦስ ሆንከው? ከሌላ ሰፈር ነው የመጣው። ኧረ ሱብሃንአላህ በቃ አትከተለን። ይሄ ቲም አይከተለን። ከአመት እስከ አመት እስኪ ታወን ሌላ ቲም እንኳን ቢከተለን አመቱ እየተደገመ እኮ እየመሰለን ነው። በቃ ይሄ ሁለተኛ ላይ ኖሮ ወይ ሊቨርፑል ሲከተል ይሻለን ነበር። እኛ ሊቨርፑልን ስንከተል አልደበረንም፣ በ5 ነጥብ ሩቆ። ሲቲ ግን ሲከተለን አንደኛ ሆነን ደበረን። አንድ ሰው አትከተላቸው ተው ሚኬል አርቴታ የሚለው ሰው የለም። ቼልሲ ደግሞ ደህና ጎል ካሉና አላገባም። የኔ ጥጋበኛ አንተ ትችላለህ። እኔ ወላሂ ለአዚም ጥብስ ሲሆንክ ሰው ማለት ነው። እኔ ጋርዲዮላ እንዴት አባቱ አድርጎ እንዳፈሰ ሰው ከሊጓን መጥቶ ፕሪሚየር ሊግ ላይ ካቦ ይሆናል። ፕሪሚየር ሊግ ላይ ማንቸስተር ሲቲ ኖቲንጋም ፎረስትን 2-1 በማሸነፍ ከአርሰናል መሪነቱን መልሶ ተቀብሏል ማለት ነው። ቸርኪ የሚባለው ተጫዋች የእውነት ነው የምላችሁ ኬዲቪን አፈቀኝ ምናምን እንዳይሉ ነው ያደረጋቸው ማንቸስተር ሲቲዎችን። ዛሬም ቢሆን 1 ጎል 1 አሲስት አድርጓል ማለት ነው። በጨዋታ ላይ የሚያደርገው እንቅስቃሴ ለየት ያለ ነው ምላችሁ። ፎደን ከተመለሰች ቆይታለች። ፎደን ዚባክ ምናምን ማለት ይቻላል በስርዓት ማለት አሁን ከማንም ጋር ማነጻጸር ትችላላችሁ። ያራዳ ልጅ ከሳካ ይበልጣል ምናምን ማለት ትችላላችሁ። ተመልሶላችኋል ፎደን ያራዳ ልጅ ግን ያው ደግሞ ለጊዜው ይመቻችሁ። ሲቲ አሸንፏል። አረ በስመ አብ ኖቲንጋም እኮ የተጫወቱት ጨዋታ ጭራሽ ሽንፈት አይገባችሁ። ሽንፈት ዲዘርቭ አያደርጉም። የሆነ ነገር ከዚህ ጨዋታ ዲዘርቭ ያደርጉ ነበር። ምንድነው ቼልሲ ያገባው ጎል ልክ ነው? ዳኛው አይኑ ምንድነው ልክ ነው ወይ? ዛ ማሊያ ተቀዶ መሬት ላይ አንዱን ልጅ ገለውት ምናምን ነገር እኮ ነው። በጣም እኮ ትልቅ ነገር ነው የተፈጠረው እኮ ትልቅ ኬዎስ ተፈጥሮ ምንም እንዳልተፈጠረ ጀምሮ አላችሁ። በጣም ነው የተናደርኩት። ማን ቼልሲ ግን በጣም ነው የሚችለው። እኔ አንድ ነገር ልበላችሁ አለ ሲቲ ደጋፊዎች፣ በጣም የሚገርም ሳይኒንግ ነው ያገኛችሁት ቼልሲ ማለት። ኧረ በኢየሱስ በግራው በቀኙ ማን ስሩ ቦሉ አሲስትም እኮ ያደርገው እሱ ነው። ይሄ ሰውዬ ነው ዘንድሮ በቃ እያዛገን ያለው። ፎደንን ትላላችሁ። ይሄንን ሰውዬ ነው ማጥፋት አለብን። ማን መጥፋት አለበት? ይሄ ሰውዬ በምን እናጥፋው? ግባ። ኧረ በስመ አብ ባለቀ ሰዓት ቸርኪ። ኧረ ቸርኪ ምን ላርግ ቸርኪ። ኧረ በስመ ቸርኪና ራይንደርስ ምን ላርጋችሁ? ገና ከእርሊ ብስጭት ነው ያተረፋችሁኝ። ኧረ በስመ አብ እንዴት እንደምናደድ የነበረው። ምን አይነት ሲዝን ነው እያሳለፈ የሚገኘው? ለራይንደርስ አሲስት አደረገለት። ከዛ በቀኝ እግሩ ከቦክስ ውጪ የሚገርም ላጠረ ነፍሴን ይመለስካት። የኔ አባት ሃላንድ ሳያስቆጥር አያሸንፉም አያገቡም ነው እንጂ ሃላንድ ካልሆነ አያገቡም ነው እንጂ። አረ ራይንደርስ በቃ ይቺ ሴሌብሬሽን ሰሞኑን ተደጋግማብናለች። ይመች ያራዳ ልጅ ቀጥልበት። ቸርኪ ተውት፣ የሊጉ ቶፕ አሲስተር ሆኗል። የሚቀመው ራሱ የሚመጣ አይመስለኝም። በየጌሙ ታስደምመናለህ። አረ የኛ ሳይኒንጎች እንዴት ነው የሚሰሩት? በቃ ቸርኪ ራይንደርስ አሉ እንጂ እነ ይሳቅ ምናምን እነ የኪቲኬ ለመስራት ገና በ10 ምናምን ጨዋታ እንደነ ኤዜ በስንት ጨዋታ ብቅ የሚሉ የኛ ግን ይለያሉ። ያራዳ ልጅ አሁን ለማንኛውም ቶፕ ኦፍ ዘ ቴብል አንደኛ ነን። አቻ ራሱ ብትወጪ አርሰናል ከብራይተን አቻ ራሱ ብትወጪ እኛ ነን እዛው ቶፕ ላይ የምንቆየው። ብዙ ጎል እናገባለና ግን የሚያስጠላ ጨዋታ አደረገው። የብራይተኑ ካሮ ሚቶማ የተባለ ልጅ ጃፓናዊው የሚገርም ድሪብለሩ ጭራሽ ቤንች ላይ የለም። እኔ ባስጀምረው እላለሁ። የሚያስጠላ ሚንቴን ቤንች አድርጎ ምናል ለመከላከል ነው ያገባው። ያስተውቃል። ባላየውላ ደስ ይለኛል። ዋናው ነገር ግን አሸንፈናል። ከሞን ሲቲዝንስ እያለ ማንቸስተር ሲቲ ወደ ላይ በረረ ይላል። ያራዳ ልጆች መጥቶላል። በቃ ሪያን ቸርኪ አሁን ፕሪሚየር ሊጉ በሚገባ ገብቶኛል፣ ቅርጥፍጥፍ አድርጌዋለሁ እያለ ነው ያራዳ ልጅ። በዚህም ሆነ በዛ ከኛ ውጪ ወደ ውጪ ዘጋ። በቃ ያራዳ ልጅ መጀመሪያ ላይ ስታሙኝ አልነበረ ወይ? ሳማናችሁ ወይ? ሰላም ነው ወይ ያለን ያራዳ ልጅ። ወደ 7 ጨዋታዎች ተቆጥሯል። ሪያን ቸርኪ በገባባቸው ጨዋታዎች ድንቅ ብቃቱን በማሳየት ሬቲንጉ ራሱ አበደ። ለሱ ሬት በማድረግ ያራዳ ልጅ ማለት ምንም ቸገር የሌለብኝ ተጫዋች። 1 አሲስት 1 ጎል ሙዴ ነው። ሲያስፈልገኝ አገባለሁ፣ ሲያስፈልገኝ አስገራሚ አሲስት አደርጋለሁ። እግሮቹ ነው የጻፉት ሜዳ ውስጥ ለፔፕ ጋርዲዮላ የቁርጥ ቀን ሰው ሆኖለታል ነው የምልህ። ጋርዲዮላ አመት ሰው አያጣም። በቃ ገባ አንተ
ይሄ ነው ብትል እሱ አመት አንድ ጀግና ከየት እንደሚስብ አታውቅም አያጣም ነው የምልህ። ማንቸስተር ሲቲ ፊቱን አምርሩ። ፎረስቶች ዛሬ በጣም ከብዶት ጫካ ውስጥ ምን አለፋ አረም ሆኖ ነበረ የሰነባበቱ። ጋሽ በቄ ከቻሉ ከጥገል ያራዳ ልጅ መጋዝ ይዘው ምንም ችግር የለበትም። ሲቲ በየትኛው መንገድ ሊያስተናግድ ዝግጁ ነው። አሁን የሊጉ አናት ላይ ቁጭ ብሏል። እየነገርኩ ነው ጎቤው ተሳስቶ አርሲቲ ወለም ካላት ይሄ ቡድን 2 3ኛ 4ኛ ያቀም ነገር ያለው መምራት ከጀመረ ጀመር ፋራ ነው። እናትዬና ፋራ በቃለኛ ፋራ ነው። ጠንቀቅ በል። ሐሳብ አስተያየት ኮሜንት ላይ ሼር ኮፒ ሊንክ ይደረግ። ማንቸስተር ሲቲ በድጋሚ ለጊዜውም ቢሆን የፕሪሚየር ሊጉ መሪ መሆን የሚችልበትን ጣፋጭ 3 ነጥብ ማስመዝገብ ችሏል። እኔ ይሄ ሲቲ በጣም የሚገርም ግስጋሴ ላይ ነው። አላማረኝም እንዳልኳችሁ ቀጥሏል። እንግዲህ ለ6 ተከታታይ ጨዋታዎችም ድል ማድረግ ችሏል ማለት ነው። ዛሬም ኖቲንጋም ፎረስትን ከሜዳው ውጪ ተጉዞ ፈታኝ የሚባል ጨዋታ አድርጎ እንግዲህ 2-1 በሆነ ውጤት ነው ማሸነፍ የቻለው። ራያን ቼርኪ ምን አይነት ተጫዋች ነው ጋይስ! ቀኝ እግሩ ግራ እግሩ የማይለይ አይነት ተጫዋች ማለት ነው። በሁለቱም እግሩ ሲጠቀም ኳስን በቃ በሚገርም ሁኔታ ውጤታማ ማድረግ የሚችል አይነት ተጫዋች ነው። ዛሬም ለማንቸስተር ሲቲ ሁለቱም ጎሎች መቆጠር ዋነኛ ምክንያት ነበረ። ቀጥተኛ አስተዋጽኦ ሁለቱ ጎሎች ላይ ማድረግ ችሎ ነበር። የመጀመሪያው ጎል በቲጃኒ ራይንደርስ አማካኝነት 48ኛው ደቂቃ ላይ ሲቆጠር አሲስት ማድረግ ችሎ ነበር። ከዛ ኖቲንጋም ፎረስቶች በኦማሪ ሆጅሰን አማካኝነት እንግዲህ አቻ ማድረግ ቻሉ 54ኛው ደቂቃ ላይ። በድጋሚ ሲቲዎች እንግዲህ 84ኛው ደቂቃ ላይ ጨዋታው ሊጠናቀቅ 6 ደቂቃዎች በሚቀሩት ጊዜ ላይ እንግዲህ ራያን ቼርኪ አስደናቂ ቮሊ በማስቆጠር ማንቸስተር ሲቲ ጨዋታውን 2-1 ማሸነፍ ችሏል ማለት ነው። ቼርኪ ምን አይነት ግስጋሴ ላይ እንደሚገኝ በጣም የሚያስገርም ነው። በጠጠር መግዣ በሚባል መልኩ ነው ማንቸስተር ሲቲዎች ከሊዮን ይህንን ተጫዋች ማስፈረም የቻሉት። ያው በዚህ ዘመን እንደዚህ አይነት ታለንት ያላቸውን ተጫዋቾች ከ100 ሚሊዮን ዩሮ በታች ለማግኘት በጣም አስቸጋሪ ነው። እሱም ግን በ30 ምናምን ሚሊዮን ዩሮ ነው ያገኙትና ይሄን ያህል ፐርፎርም እያደረገ መገኘቱ በጣም የሚያስደንቅ ነው። ለማንኛውም ማንቸስተር ሲቲ አሁን ላይ ለጊዜውም ቢሆን የፕሪሚየር ሊጉ መሪ ሆኖ 40 ነጥቦችን በመያዝ ከአርሰናል በ1 ነጥብ ከፍ ብሎ አንደኛ ደረጃ ላይ ተቀምጧል ማለት ነው። አርሰናል አሁን ከብራይተን ጋር ጨዋታውን ማሸነፍ የሚችል ከሆነ መሪነቱን መርሶ መረከብ ይችላል። ለማንኛውም እናንተ ስለዚህ ማንቸስተር ሲቲ ምን ትላላችሁ? ሀሳባችሁን ኮሜንት ሴክሽን ላይ አካፍሉኝ። የፕላስ ምልክቱን በመጫን ፈጣን አዳዲስ ሆኖ ግራሴ መረጃዎችን ማግኘት ይችላል። ሲቲ አርሰናል ላይ ያወጣውን ሂኪ የሚያሳይ ፎቶ አፈንግጦ ወጥቷል። ጀሞ ፎቶውን ለማየት ፎቶውን ቴሌግራም ላይ ያስቀምጥላችኋል፣ ገብታችሁት። ሲቲ ዘንድሮ እየቀለደ አይደለም ጀሞ፣ ሁሉም ነው የሚያገቡት። በጣም ነው የሚያስፈራው። በዚህ ከቀጠለ እኛንም አይመረንም ጋይስ፣ እኛንም ያሰጋናል። ዛሬ ወልቭስን ግዴታ ነው። ማን ሲቲ አሸንፋ ወይ በዳታችሁ እንዴት አባት እንዴት የሚያቃጥል ቸርኪ ባገባው 83ኛ ደቂቃ ማን ሰከንድ አፍ እኮ በቃ ፎረስት የሚያሸንፋው ተስፋ ሰጠን ትጠለዋለህ። ሲጀመር ፈርስት ሃፍ ሲቲ ካላገባ ችግር ውስጥ ነው ብዬ ገምቼ ሰከንድ ሃፍ ልክ እንደተመለሱ አንድ አገቡ። ከዛ ላይ ፎረስት ጨዋታ ነበር። በቃ ፎረስት የሚያሸንፍ ነው ይመስል እርግጠኛ የምትሆን ነው ይመስል ገባለ። ግን አዊን ዘዊናውን ቢትሸነፉ ማን ነው ስንትና ስንት የሚያስብለኝ ነገር ነበር። ግን በፋራም ባራዳም በኦንጎልም እንኳን ቢሆን ቪክቶሪ ኢዝ ቪክቶሪ። 3 ነጥብ ለእናንተ ነው የተሰጣችሁ፣ ለኔ ማጽናኛ ነው የተሰጠኝ። ይሄው ላቋጥሬ ማለት መቋጠር ራሱ ማያስፈልገው ጨዋታ እኮ ነው። እንድንቋጥር አሳምነው ፎረስቶች አሳምነው እጅ ሰጡ። ማሬናከስ መርዝ ብላ ድሮም አትመቸኝ ከ19 ቡድኖች ይሄን ቡድን ስገጥም ብቻ ነበር ለደገፈ ፈቃደኛ የሆንኩት ለራሴ ጥቅም ስለሆነ ለሱም ተሳፍራል። ስፐርስ እንድትለጥፍ ቢሆን ኖሮማ ሰቅለ ትለጥፍልኝ ነበር። አፈር ብላ። አይ ቸርኪ ስንት ሞት ነው ምን ሞቶኛ ስንት ሞት በእናት ገና ቋጥረን ጀም ደና ቋጥረን ወይኔ ሃላንድ ባላገባበት ጨዋታ ሲቲ ሲያሸንፍ እንዴት እንደሚያናድ እናንተ ቀጥል ነው የሚያደርገው። ቀጥል ለማለት ነው ደግሞ ብሬንትፎርድ እኮ አሪፍ ነው አቻይዶ በቃ አቻለቀ እኮ ብያለሁ። አይ ቸርኪ ዘንድሮ ማለት ነው ቢስት በቃ እሰስ የሆነ ተጫዋች ሲቲ ቤት ማለት ነው። ይሄ ልጅ ነው እና ዛሬ በጣም በቃ ከዚህ ጨዋታ ላይ የሆነ ነገር እናተርፋለን ብዬ ጠብቄ ነበር። ይሄን ሰደኩ እኔ ቡድን በራሴ ሳልተማመን ቀርቼ ምናምን እንዳይመስልን። እኔ ከፊቴ የመጣውን በሙላ እየገረሰስኩ ሄዳለሁ። ካስፈለገ ራሳቸው ላይ ያገቡልኝ ቡድኖች ወደፊት ሄዳለሁ። ካላስፈለገ ደግሞ ራሴ ማግብቼ እያሸነፍኩኝ ወደፊት መሄድ የምችል ቡድን ነኝ። ግን ዛሬ ሲቲ ፋንስ ነጥብ ትጠላላችሁ ብዬ ነበር። አልሆነም። ትንሽ መጨረሻው ደቂቃ ላይ ጀማው ቋጠሯችን ዳዳ ጥሩ ነበርን። ግን 80 ከገባ በኋላ ቋጠሯችን እንደከማድ ምን አይነት ለማንኛውም ብራይተን ጨዋታ ላይ እንዳቋጥሩ ሲቲ ፋንስ በቃ ኮንግራ። ለማንኛውም ማን
ሁሌ እግር ኳስ ላይ ማለት ነው ጨዋታ በልጬ አሸንፋለሁ የሚባል ነገር አይኖርም። አንዳንዴ ከቋጣሪ ጋር ተደምሮ እንደዚህ አይነት ቲም ይገጥመሃል። ኖቲንግሃም ፎረስት ጠብጠብ እኮ ሊያደርጉ ይመስላል። ጨዋታው ሙሉ በሙሉ የማየት እድሉን ባላገኝም ማለት ነው ግን ለቋጣሪ እንደማናንስ ነው ዛሬ የተረዳ ነው በቡድን እግዚአብሔርን። ቼርኪ ግን ከምን ውስጥ አንድ መፍትሄ ሰው ያለን ይሄ ሰውዬ ነው። አሁን ይሄ ሰውዬ ከመጣ ጀምሮ ቶፕ አሲስተር ነው የሚባል ማን ነው የሚያምነው? ልጁ ወይኔ ምን አይነት ሰውን ያገኘው? ምን ቀን ነው ደግሞ? ምን አይነት ጎል ነው? ምን አይነት ሰዓታት ነው የተጠቀምከው? ብስማ ይሄ ነው የዋንጫ ቲም ስትሆን እንደዚህ አይነት ጨዋታ ነው የምትጫወተው። ምንም አሁን ከዚህ በኋላ የሚያስቆመ ነገር የለም። የራይንደርስ ጎል ሲገባ አይታችሁታል። የፔፕ ላይንደር ስራ እንደሆነ የምትረዳው የፔፕ ጋርዲዮላን ሪያክሽን ካየ በኋላ ነው። ማን ይሄ ቲም ትንሽ ዛሬ በቦታው ደካማ የነበረው ሰው ኦሬሊ ነበረ። እንደዛም ቢሆን ማለት ነው በቃ ይስተካከላል ሁሉም ነገር። ወንድ ነን